መጨረሻው ይችላል። ከዚህ በኋላ ደግሞ በቃ ያንተ እርዳታም አያስፈልገኝም። እኔና ሄለን ፍቅርም አልጀመርንም፣ መቼም ደግሞ ልንጀምርም አንችልም። አስገድዶኝም ምንም ታግቼም አይደለም እዚህ ያለሁት እና አፍቅረሹ ፍቅሩን ተቀብለሹ ነው እዚህ የመጣችሁት። የሆነ ነገር አለ እንጂ በጤናሽ እንደዚህ። አሁንማ እኮ ኤሪክ ብቻ ሳይሆን እኮ እኛም አብረን ተሰቃየን ማለት ነው። እና ሄሉ እንግዲህ አይታችኋታል። ትናንትና ጆሲን ከጆሲ ጋር ሆናለሁኝ ጆሲን አፈቅረዋለሁ ብላ ከትናንት ወዲያ በቃ ትናንትና ማባረውት ነበር። አይታችኋል ኤሪክንና ብዙ ኮመንተሮች አታሰቃዩት እያሉ ነበርና እኛ ራሱ ግራ ገብቶናል። የሄሉ ነገር ማለት ነው። ተጫወቱብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ ነው የማመሰግነው። ክበሩልኝ ማለት ነው። እና እንግዲህ በመቀጠል የምለው ነገር ቢኖር ማለት ነውና ጆሲ ሄሉና እኔ ፍቅርም የለንም ፍቅረኛም ልንሆን አንችልም፣ መቼምም አንሆንም፣ እህትና ወንድም እንደሆን ነው እንደዛ ነው የምንቀጥለው ብለሃል። እኛም እንደዛ ነው ያመን ነው። ታዲያ ለምን ተጫወቱብናላችሁ? እና እኛ ዞሮ ጆሲ ለዛ እንዳልተጠቀማት ባትነግሩንም እኛ ገብቶናል ማለት ነው። ግን ደግሞ ዛሬ ሄሉ የተመቸች ነገር ቢኖር ማለት ነው በቃ በራሱ አቋም መወሰን ጀምራለች። የሰው ላይ አንዳንድ ጊዜ የሚጠቅማችሁንም የሚጎዳችሁንም ራሳችሁ ናችሁ የምታውቁት። ገባችሁ አይደለ? ማንኛውንም ሰው ለምን እህታችሁ አኮንም እህታችሁ የእናንተን ህይወት አትኖርም። ገባችሁ አይደለ? እናታችሁ የእናንተን ህይወት አትኖርም። ግን ደግሞ እናት አባትም ሆነ እህትም ወንድም የሚመክረና እኛ የማይሆን ቦታ ውስጥ እንዳንወድቅ ነው እንጂ እናንተ የሚጠቅማችሁ ነገር ከሆነ ሻም ይዟችሁ እናንተ ከምትፈልጉን ነገር መሆን የለባችሁም። ወይም ደግሞ እነሱ ባሏችሁ መንገድ ወይም ደግሞ እነሱን ለማስደሰት ብላችሁ ራሳችሁን ማስከፋት የለባችሁም። ገባችሁ አይደል? እና እንግዲህ ጆሲ እያንዳንዱን ነገር እሱ አሁን ራሱ እንደዛ እያለችው አልተመለሰም። የሆነ ነገር ነክቶሽ ነው እንጂ በጤናሽ አይደለም ምናምን አላት። ከዛ ደግሞ አይኔ ምንም አልነካኝም በራሴ ፍላጎት ነው ታግቼም አይደለም ስትለው ሊሰርባት ነው የሞከረው። ምንድን ብሎ ነው ማለት አንቺ ፍላጎቱ እንዳለሽ ያስታውቃል። ፈልገሻል የእሱን ፍቅር ለመቀበል። ሲቀጥል ደግሞ ሰው ምን ይለኛል የሚል ነገር ነው እንጂ ሲጀምር ትወጂዋለሽ እያላት ነው። እና ተናዳለ በዛን ይችን በተናገረ ሰዓት የሄሉን ፊት አይታችሁት ከሆነ እንደውም ተናዳ እየተናገረ ነበር። እና አንዳንድ ሰው ካላስ እንዳልኩ እሱ በጥሩ ጎን እንዳትጎዳ ብሎ ከሆነ ማንም ሰው ይኮዝ ምንም ችግር የለውም። የቻለው ሞክሯል። አሁን ደግሞ በራሱ አቋም ቤሱን ጭንቅላት ይዛ ልትመራ አይችልም። ወይም ደግሞ ጆሲ ሄሉን ህይወት መኖር አይችልም። ሄሉ ደግሞ በጆሲ አይምሮ ልትኖር አትችልም። ገባችሁ አይደለ? እሱ ወንድ ልጅ ነው፣ እሷ ደግሞ ሴት ናት። ወንድና ሴት ደግሞ አንድ አይነት አመለካከት የለንም። የራሳችን የሆነ እንትን አለንና ለስራም ቢሆን ሄሊ እንዲያርገው ካባራሩት ምናልባት አብሯችሁ ላይሆን ይችላል። በመቀጠል ደግሞ ምንም ችግር የለውም። ጥሩ ሰው ከሆነ ምን ያገሮችንን እዚህ ጋር ግብተው ስንት እየተሰቃዩ የሚሞቱ አለ አይደል? በወንድ ምክንያት አይደል እንደ ስንቱ አሁን ራሱን እያጠፋ በየአረብ ሀገሩ እንትን የሚለው በሽተኛ እየሆነ ጥሩ ሰው ካልሆነ የሰው ላይ አህላቅ ካለው ዘር እምነት እንደዚህ ዘር ማለት አይለየውም። ገብቷችኋል አይደል? እምነታችሁን ያው የተለያየ እምነት ሆኖ ይሄ አይቻልም። ግን ደግሞ አንድ አይነት እምነት ካላችሁ ምንም ችግር የለም። ዋናው እምነት ነው እንጂ ከዛ ውጭ ያለው የዘር ምናምን ፍቅርን አይለይም ማለት ነው። ምንም ችግር የለም። እና እንግዲህ ሄሉ የራሷን አቋም ይዛ መታለች። እሱን ከህይወትን ማስወጣት ቢፈልጉም እንኳን ልክ እንደ ትናንት እንደሰሩት አክት አይደለም። ገባችሁ አይደለም? የወደዳችሁትን ሰው እነግራችኋለሁ። የወደዳችሁትን ሰው ሌላ ወንድ ይዛችሁ በማስቀናት ሳይሆን እናንተ ከህይወታችሁ ልታወጡት የምትችሉት በግልጽ አማርኛ በቃ አልፈልግም ነገራት እኮ አልፈልግም ብለሽ በተናግሬ በግልጹ ችግር የለውም። ፈጣሪ ካለው ደግሞ አንቺ መጨረሻ ምን ያምነሽ አለ። ያው ሁላችንም የተጻፈልን ሰው ስላለ መጨረሻ ላይ እንግዲህ እኛ ባልነው ሳይሆን አላህ ባለልና ነው ምን ሆነው። እና እንዲያለው ማንኛችንም ቢሆን እንደዚህ አይነት አመለካከት ስህተት ነው። በቃ አንድ ሰው ስለወደዳችሁ ብቻ እሱን ለማናደድ ብላችሁ ሌላ ሰው ጋር መንጣት፣ አንደኛ ጆሲ ለሷ ፍቅረኛም አይደለም። ይኸው ነገራችሁ እውነቱን ማለት ነው። የተጠቀሙትበት ልጁ ብቻ ተስፋ ቆርጦ እንዲሄድ ነው።
ያፈቀረ ልብ እኮ በዚህ ተስፋ አይቆርጥም። ታውቃላችሁ አይደለም? እንደውም እልህ ነው የሚያያዘው እና ሄሉ ተረድተዋል የኤሪክን ሁኔታ። ያንን ነገር መጠቀማቸው የባስ ነገሮችን ያካርራል፣ ህይወት እስከ መጣፋት ደረጃ ይደርሳል እንጂ ይሄ መፍትሄ ሊሆን አይችልም። አንደኛ የእውነትም ጆሲ እሱ እንዳፈቀራት ኤሪክ እንዳፈቀራት እሱ ማፍቅሯት የእውነቱ ቢሆን ችግር የለውም በመሀላቸውም ቢገባ፣ ግን ደግሞ ጆሲ እየተጠቀመ ያለው ለተንኮል እንደሆነ ስለገባው እሱን አንድ ነገር ከማድረግ ወደ ኋላ አይልም። በዛ ላይ ተመልካችም እንግዲህ የሰደብ ነው። ለዛ ነው ብዙ ተመልካች እንግዲህ ልክ እንዳልሆነ የነገረው። ሄሉም እንግዲህ ያንን ኮመንት በመመልከት ለዛ ነው በእኔ የተነሳ አንተ መሰደብ የለብህም፣ በእኔ የተነሳ አንተ ስም መጥፋት የለበትም፣ አንተ እንደዚህ አይነት ድርጊት የለህም፣ ይሄ ህይወቱ የኔ ነው፣ ምንም ይሁን ምንም ራሴ እወጣዋለሁ፣ ካሁን በኋላ ያንተ እርዳታም አያስፈልገኝም ብላ በግልጽ አማርኛ ነግረዋለች። ስለዚህ ያን ስትለው ደግሞ እሱ መከፋትም የለበትም እና ጆሲ መከፋት የለበትም። የእሷ ደስታ ያስደስተዋል። ስለዚህ እሷ ደግሞ መሻላ ብዙ ነገሮችን ብቻዋን እስከዛሬ ብዙ ነገሮች ወጥታለች። እንግዲህ እንደምትመለከቷት እኔ እስካሁን ራሱ ቤተሰብ ጋር ሄዳ አይቻት አላቅም። እውነት ለመናገር ቤተሰብ እኔ እንጃ ቦታጀራ እኔ ግማዘሯንም አይቻላቅም። እንደዚህ እህት ምናምንም ሌላ ሰው አይቻላቅም። እዮብን ነው ባለፈው እንግዲህ እንደምናያት ዩቱብ ከመጣ ጀምሮ ራሷን እያስተዳደረ ነው ያለችው። ማንም አይዞሽ የሚላት የለም። ግን እንደዛ ስለሆነ ችግር የለውም ለማለት ፈልጌ ነው። የሚጠቅማትና የሚጎዳትን እሷ ስለምታውቂያን ያክል አይደለም። ጆሲ ደስታዋ አስደስታል። እንግዲህ የፈለገችውን ታድርግ ትላለህ እና ቻናል ላይክ ሰባሩ። አሰላሙ አለይኩም።